ማንቸስተር ዩናይትድ የሚድፊልድ ገበያው ላይ አሁንም ተጫዋቾችን እያሳደደ እንደሆነና እንዳልጨረሰ የሚታወቅ ነው። እንደዚሁም ደግሞ የሪያል ማድሪድን በር ደግሞ በተደጋጋሚ ሲያንኳኳ እየተመለከት ነው እንገኛለን። በተለያዩ ተጫዋቾች ጋር ተያይዞ ማለት ነው። መጀመሪያ ላይ ቹዋሜኒ ነበረ። እንዲሁም ትልቅ ገንዘብ ካወጣ ማንቸስተር ዩናይትድ ትልቅ ገንዘብ ያወጣል ተብሎ ተገምቶ የነበረው ለኦሪሊዬ ቹዋሜኒ ነበር። የሆነ ሰዓት ላይ ፌዴሪኮ ቫልቬርዴ እንደዚሁ ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበር። ማንቸስተር ዩናይትድ ለሚፈልገው የሚድፊልድ ቦታ ፌዴሪኮ ቫልቬርዴ ሁነኛ ሰው ነው ወይ ደግሞ የሚያስፈልግ ሰው ነው ተብሎ ስሙ ሲያያዝ ነበር። ከዛ በኋላ ደግሞ ካማቪንጋም ደግሞ እንደዚሁ ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበር። አሁን ላይ ታዲያ የፌዴሪኮ ቫልቬርዴ ጉዳይ ኦልሞስት የለም ማለት ይቻላል። ቹዋሜኒም ደግሞ ከማድሪድ ጋር ለመቆየት መስማማቱን ውል መፈረሙን ተከትሎ ለማንቸስተር ዩናይትድ የቀረበው የመጨረሻ የማድሪድ ተጫዋች ወይ ደግሞ አማካይ ተጫዋች በማድሪድ በኩል ሊያገኘው የሚችለው ካማቪንጋ ነው። ካማቪንጋ ወደ ማንቸስተር ዩናይትድ ቤት ሊመጣ የሚችልበት መንገድ ምን ያህል ነው ወይ ደግሞ በምን አይነት መንገድ ሊመጣ ይችላል? ማድሪድስ እሱን ለመልቀቅ ፈቃደኛ ነው ወይ የሚለውን ነገር ሰፋ አድርገን ለማየት እንሞክራለን። ይሄ የመጀመሪያው ርዕሳችን ይሆናል። ሁለተኛው ርዕሳችን ደግሞ የሚሆነው ማንቸስተር ዩናይትድ እና አርሰናል በአንድ ተጫዋች ዙሪያ ተፋጠዋል ወይ ደግሞ እርስ በርስ ፉክክር ውስጥ ገብተዋል። ታዋቂውና ታማኙ የዜና ምንጭ ዘ አትሌቲክ እንዳስቀመጠውም ከሆነ ሁለቱም ክለቦች ይሄ ልጅ ሲፈልጉት ቆይተዋል። እንደዚሁም ደግሞ ፍላጎታቸውም ደግሞ አሁን ላለው ክለቡም ደግሞ በግልጽ አሳውቀዋል። ማለትም ለሊል እየተጫወተ የሚገኘው እንደዚሁም ደግሞ በሞሮኮ ብሔራዊ ቡድን በዓለም ዋንጫው ላይ ሲደምቅ የተመለከትነው አዩብ ቦዋዴ የተባለው የ18 ዓመት ተጫዋች በእነዚህ ሁለት ክለቦች እየተፈለገ ይገኛል። ፉክክሩም እንደጦፈ ነውና ፉክክሩ ምን ይመስላል? እስከምን ድረስስ ነው ማንቸስተር ዩናይትድ በዚህ ዝውውር ላይ ለመሄድ ፍላጎት ያለው የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን። እንደ መጨረሻም ደግሞ የምናነሳው ርዕስ ደግሞ ምንድን ነው? ሰኔ ላመንስ በዚህ 2026 ወርልድ ካፕ ላይ ቤልጂየም ከስፔን ጋር በነበራት ጨዋታ ላይ ተቀይሮ ገብቶ 70ኛው ደቂቃ ላይ ተቀይሮ ገብቶ ከዛ በኋላ ስህተት በመስራቱ ምክንያት ብዙ ነገሮች ሲነሱ ተመልክተናል አይደል? የቀድሞ የማንቸስተር ዩናይትድ ሌጀንድ የሚባልና እውቁ ተከላካይ ፓሊስተር ስለዚህ ጉዳይ ያለውን ሐሳብ አንስቷል። ምን ተናገረ? በተለይ ደግሞ ከማንቸስተር ዩናይትድ ደጋፊዎች፣ ከማንቸስተር ዩናይትድ የቡድን አባላትና የስታፍ አባላት አጠቃላይ ይሄ ልጅ እገዛ ይፈልጋል ሲልም ደግሞ ሐሳቡን አጋርቷል። ለምንድን ነው እንደዚህ ያለው? በሱ ዙሪያ ያለው ነገር ምንድን ነው የሚለውን ነገር ሰፋ አድርገን ዘርዘር አድርገን ለመመልከት እንሞክራለን። ሰላም፣ እንዴት ናችሁ ውድ የቻናላችን ተከታታዮች? እንደተለመደው ዕለታዊ የሆኑ የማንቸስተር ዩናይትድ የተመለከቱ የተለያዩ ትንታኔዎችን የምናቀርብበት ፕሮግራም ላይ ደርሰናል። እንግዲህ አሁን የጠቀስኩላችሁን 3 ርዕሶች እያነሳን ሰፋ እያደረግን በዚህ ጉዳይ ላይ የምንወያይ ይሆናል። ታዲያ በዚህ ጉዳይ ላይ ማወቅ የምትፈልጉ ከሆነ ወይ ደግሞ ሰፋ ያለ መረጃ መያዝ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ካደረጋችሁ ደግሞ ላይክ በማድረግ ኮሜንት ላይ ሐሳባችሁን በማስቀመጥ ሼር በማድረግ ከኛ ጋር ያላችሁን አብሮነት እንድትቀጥሉ ወይ ደግሞ ኢንጆይ እያደረጋችሁት እንድትቆዩ ለመጋበዝ እሞክራለሁ። መልካም ቆይታን ተመኘሁ። ወደ መጀመሪያው ርዕሳችን በምንሄድበት ሰዓት ላይ ማንቸስተር ዩናይትድ ሚድፊልድ ላይ አሁንም ከገበያው እንዳልወጣ ይታወቃል። በተለይም ደግሞ ሶስተኛ ሚድፊልደር አሁን ላይ ማስፈረም እንደሚፈልግ በተለያዩ የዜና ሚዲያዎች ሲዘገብ ሰብተናል አይደለ? ሶስተኛ ሚድፊልደር ግድ ነው ተብሏል። ምክንያቱም ማንቸስተር ዩናይትድ ቀድሞም አስቦበት የነበረው ወይ ደግሞ አስቦ የወሰነው 3 የመሃል ሜዳ ተጫዋቾችን አመጣለሁ ብሎ ነበር። ከነዛ 3 የመሃል ሜዳ ተጫዋቾች 2ቱ ፈርመዋል አይደለ? አንድሬ ሳንቶስ እና ዩሪ ቴሌማንስ። ታዲያ እነዚህ 2 ተጫዋቾች ከፈረሙ በኋላ ሶስተኛው ሚድፊልድ እየፈለገ ነው ያለው። ለነዚህ 2 ተጫዋቾች 83 ሚሊዮን ፓውንድ አውጥቷል ማንቸስተር ዩናይትድ። ስለዚህ ዜና ላይ ሰምተን የነበረው መጀመሪያ ላይ ምንድነው ማንቸስተር ዩናይትድ ሚድፊልዱ ላይ በትልቁ ሊሳተፍ ተዘጋጅቷል፣ በጀትም በጅቷል። ሲበጅት ታዲያ የበጀተው 100 ብቻ አይደለም ኦር 80 ምናምን አይደለም፣ አጠቃላይ ወደ 150 ሚሊዮን ፓውንድ አካባቢ ለሚድፊልዱ በጀት አድርጓል የሚል ዜናዎች ሰምተን ነበር። በዚህ 150 ውስጥ ነው እንግዲህ 3ቱ የመሃል ሜዳ ተጫዋቾች የሚካተቱት። ከዚህ በፊትም ደጋግሜ እንዳነሳውላችሁም እንደምታውቁትም በተለያየ ስቴፕ ማለት ነው የተጫዋቹ ኳሊቲ ከዋጋው አንጻር በተለያየ ስቴፕ ባይ ስቴፕ 3 ተጫዋቾች ናቸው የሚሆኑት። 83 ሚሊዮን ፓውንድ አካባቢ እስካሁን ድረስ አውጥቷል። ስለዚህ ሰፋ ያለ ገንዘብ ይቀረዋል ማለት ነው አይደለ? ኦልሞስት ከ75 ሚሊዮን ፓውንድ በላይ ይቀረዋል። ታዲያ ይሄንን ከ75 ሚሊዮን ፓውንድ በላይ ያለውን ገንዘብ ሌላ አንድ ሁነኛ ተጫዋች ላይ ደግሞ
ለማድረግ ወይ ደግሞ ያንን ሁነኛ ተጫዋች ለማምጣት ጥረት እያደረገ እንደሆነ ይታወቃል። እንግዲህ በትራንስፈር ወይ ደግሞ በዝውውር ጉዳዮች ላይ የሚናገረው ነገር መሬት ጠብ የማይለው ቤን ጃኮብስ ከዩናይትድ ስታንድ ጋር በነበረው ቆይታ ምን ብሎ ነበር የተናገረው? ኢኔዮሶች ሶስተኛ የመሃል ሜዳ ተጫዋች ለማስፈረም ዝግጁ ናቸውም እንቅስቃሴም ጀምረዋል። ታዲያ ሊስት ካደረጓቸው ተጫዋቾች መካከል አሌክስ ስኮት፣ ማኑ ኮኔ እና ኤድዋርዶ ካማቪንጋ በዋነኛነት ወይ ደግሞ ፊት ለፊት ሆነው እየመሩ ይገኛሉ። ሌሎች ታርጌቶች የሉም ማለት አይደለም፣ ግን ደግሞ ስኮት፣ ኮኔ እና ካማቪንጋ ግን የሆነ እንዴት ነው ፊት ለፊት እየመሩ ያሉና ማንቸስተር ዩናይትድ ወይ ስኮትን ወይ ኮኔን ወይ ደግሞ ካማቪንጋን ለማስፈረም ፍላጎት አላቸው። እነዚህ ሶስት ተጫዋቾች አንድ አይነት ባህሪ ይኖሯቸው አይደለም። በነገራችን ባህሪ ስላችሁ ያጫወት ስታይላቸው ተመሳሳይ ሆኖ አይደለም። አሌክስ ስኮት፣ ማኑ ኮኔ፣ ኤድዋርዶ ካማቪንጋ የተለያየ አይነት አጫወት ነው ያላቸው። ግን ደግሞ ማንቸስተር ዩናይትድ ያስፈረማቸው ተጫዋቾች ቴሌማንስ እና አንድሬ ሳንቶስ ናቸው አይደለ? ሁለቱ የተለያየ አይነት ፕሮፋይል ያላቸው ተጫዋቾች ናቸው። ለማንቸስተር ዩናይትድ ሚድፊልድ የሚሰጡትም የተለያየ ነገር አለ። ሶ ቫራይቲ ያለው ማለት ነው። ሁለቱም ተጫዋቾች ቴሌማንስ እና ሳንቶስ ቋሚ ሆነው ይጀምራሉ ማለት አይደለም። እንደምታውቁት ዩናይትድ ሚድፊልድ ላይ ወደ ዲፕ ከመጣን ኮቢ ሜኑ አለ። ሶ ለሱ የሆነ ያለ ሩም መተው ግዴታው ነው። አሌክስ ስኮት፣ ኮኔ እና ካማቪንጋ ታዲያ የተለያየ ባህሪ ያላቸው የምላችሁ አጫወታቸው ከሜኑ ጋር የሚቀራረብም ሊሆን ይችላል፣ ከሜኑ ጋር ደግሞ አንድ ላይ መጫወት የሚችሉም ሊሆኑ ይችላሉ። ትልቁ ግን የእነዚህ ሶስት ተጫዋቾች ኳሊቲ እና እነዚህ ሶስት ተጫዋቾች ለምን በዋነኛነት ተመረጡ የሚል ጥያቄ ከመጣ መልስ ሊሆን የሚችለው ነገር ምን መሰላችሁ? ስኮትም ኮኔም ካማቪንጋም በጣም ቨርሳታይል ናቸው። ማለት 6 ቁጥር ቦታ ላይ መጫወት ይችላሉ፣ 8 ቁጥር ቦታ ላይ መጫወት ይችላሉ። እንዲሁም ካማቪንጋ 10 ቁጥር ቦታ ሁላ መጫወት ይችላል። እሱ እንዲሁም ፉልባክም ሆኖ መጫወት ይችላል አይደለ? እንዲሁም ካርሎ አንቸሎቲ እኮ አንድ ጊዜ በጣም ጉዳት በሚያስቸግረው ሰዓት ላይ በቃ እያንዳንዱ ቦታ ነበር ያደርገው የነበረው። 6 ቁጥር ቦታ ላይ ሲያደርገው ነበር፣ መሀል ተከላካይ ሲያደርገው ነበር። የሆነ ሰዓት ሁላ ፉልባክ ሆኖ እኮ ብዙ ተጫውተው ተመልክተነዋል አይደለ? ብዙ ጨዋታዎችን ፉልባክ ሆኖ ሲጫወት አይተነው እናውቃለን። እና እንዲሁም አንድ ቀልድ ነበር አይደለ? ካማቪንጋ ያልተወጣው ሚና አንድ ትሬኒንግ ላይ ምንድነው በረኛ ሆኖ ሲጫወት ፎቶ ወጣና እንዴ ካማቪንጋ ያልተወጣው ሚና ያሰልጣኙን ብቻ ነውና እሱንም ደግሞ ካርሊቶ እንደው ህመም ነገር ካጋጠመው ወይ ጉዳት ካጋጠመው እሱን ይተካዋል የሚል እንደ ቀልድ ነገር ራሱ ሲነሳ ነበር። ሶ ዋነኛው ትልቁ ኳሊቲያቸው ምንድነው? ለምን እነዚህ ሶስቱ ተመረጡ? ቨርሳታይል ናቸው። የተለያየ ቦታ ላይ መጫወት የሚችሉ ተጫዋቾች ናቸው። ይሄ ነው አንድም እንዲመረጡ ያደረጋቸው፣ ሾርት ሊስት ውስጥ እንዲገቡ ያደረጋቸው ይሄኛው ምክንያት ነው ማለት ነው። ሌላኛው ደግሞ ከነዚህ ሶስት ተጫዋቾች መካከል የመውጣት እድላቸው የሚለውን ነገር ስንመለከት አሌክስ ስኮት አዲስ ውል እንዲፈርም እየተጠየቀ ይገኛል። ማኑ ኮኔ እንኳን ከሮማ ጋር የመለያየት ቻንስ አለው፣ ግን ደግሞ ሮማዎች ተገቢው ክፍያ እንዲከፈላቸው ይፈልጋሉ፣ ልክ እንደ ማንኛውም ቲም። ኤድዋርዶ ካማቪንጋ ላይ ነው በዚህኛው ፕሮግራም ላይ ትንሽ ለመቆየት ምን ሞክረው። ዩናይትድ ኤድዋርዶ ካማቪንጋን እንደው ሊስቱ ላይ ቢሆንለት ከላይ የሚያስቀምጠው ተጫዋች ነው። ምንም እንኳን ቤን ጃኮብስ እንደተናገረው ከሆነ ካማቪንጋ በሪያል ማድሪድ ቤት መቆየት ይፈልጋል። ይሄ ድብቅ ነገር አይደለም። ግን ደግሞ ማንቸስተር ዩናይትድ እና ካማቪንጋ ወይ ደግሞ ማንቸስተር ዩናይትድ እና ሪያል ማድሪድ ጋር የተያያዘው ይሄ የዝውውሩ ሰንሰለት አለ አይደለ? ዝም ብሎ የወሬ አይነት ነገር ሳይሆን ጠንከር ያለ ነገር አለው ወይ ደግሞ ጠንከር ያለ ፍሬ ያለው ነገር ነው ብሎ ቤን ጃኮብስ ተናግሯል። ስለዚህ ኤድዋርዶ ካማቪንጋ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ተስፋ እንዳለው ልጁ መቆየት ይፈልጋል። ግን ደግሞ የዩናይትድ ግን ፍላጎትና ግንኙነታቸው ግን ጠንከር ያለ ነገር እንደሆነ ግን ቤን ጃኮብስ ተናግሯል። ታዲያ የካማቪንጋ ማድሪድ ቤት መቆየት ይፈልግ እንጂ ማድሪዶች እሱ እንዲቆይ ይፈልጋሉ የሚለው ነገር ግን አሁንም ትልቅ ጥያቄን አንስቷል። ለምን? አዲሱ አሰልጣኝ ጆዜ ሞሪኖ ነው አይደለ? እንግዲህ ባክ ቱ ባክ ምንም አይነት ዋንጫ አላሳካም ሪያል ማድሪድ አይደለ? በጣም መጥፎ የሚባል ታሪክ ነው ያስመዘገበው። በሁለት ሲዝኖች ምንም አይነት ዋንጫ አስቡት። ሎካል ዋንጫዎች አሉ 3 ዋንጫዎች፣ ከነሱ ውስጥ ምንም አላሳካም። ከዛ ደግሞ ወጥቶ ደግሞ ዩሮፕ ላይ ደግሞ የለመደውንና የሪያል ማድሪድ ውድድር ነው የሚባልለትን ቻምፒየንስ ሊግ ላይም ደግሞ ማሳካት አልቻለም ዋንጫውን። ስለዚህ ባክ ቱ ባክ ዋንጫ ያላነሳው ሪያል ማድሪድ የትኛውም ተጫዋች የማይነካ ነው አይልም ማለት ነው። ማንም ተጫዋች ሊሸጥ ይችላል ወይ ደግሞ በጣም ትንሾች ናቸው። በቃ ይሄ እንትና የሚባሉ ተጫዋች እንኳን አይነካም የሚባሉት በጣም ትንሽ ተጫዋቾች ናቸው። ለምሳሌ ኪሊያን ምባፔ ሊሆን ይችላል። እሱ በጭራሽ አይነካም ሊባል የሚችሉት በቃ የተወሰኑ አሉ አይደለ?
እነሱ ናቸው እንጂ አብዛኞቹ ሊወጡ ይችላሉ። ጆዜ ሞሪኒዮ ደግሞ ከሚሸጡት ተጫዋቾች ዋጋውን ለራሱ እሱ ለሚፈልገው አይነት ተጫዋች ማዋል ይፈልጋል። ለምሳሌ ሚድፊልደር እንደሚፈልግ ይታወቃል ጆዜ ሞሪኒዮ። ለዛም ነው እኮ ከኤንዞ ፈርናንዴዝ ጋር ስሙ ሲያያዝ የነበረው ምንም እንኳን ሪያል ማድሪድ ምንም አይነት ግንኙነት አላደረኩም ብሎ በይፋ ቢያስተባብልም ማለት ነው። ታዲያ ከተጫዋቹ ጋር ግንኙነት አያደርግ እንጂ ወይ ደግሞ ከክለቡ ጋር ግንኙነት አያደርግ እንጂ ፍላጎት የለውም ማለት አይደለም። ሚድፊልደር የሚፈልግ ከሆነ ጆዜ ሚድፊልዱ ላይ የሆነ ተጫዋች መቀነስ አለ። አለዛ አሁን ባለው የተጫዋች ብዛት ሌላ ተጫዋች ደግሞ ጨምሮ እንደዛ አድርጎ ስኳዱን ማኔጅ ማድረግ አይችልም። ይሄ የሚታወቅ ነገር ነው። ስለዚህ እዚህ ጋር ካማቪንጋ መስዋዕት ሊሆን ይችላል ማለት ነው። ለምንድነው መስዋዕት ሊሆን የሚችለው? ቹዋሜኒ ነበረ ሊወጣ ይችላል ተብሎ ታስቦ የነበረው። ቹዋሜኒ እንደሚቆይ ውሉን አራዘመ አይደለ? ፌዴሪጎ ቫልቬርዴ ደግሞ የማይነካ ተጫዋች ነው የሚል ዜና በይፋ ወጥቶ ነበር። ጁድ ቤሊንጋም ነው። አርዳ ጉለርንም ደግሞ ጆዜ ሞሪኒዮ ይወደዋል። ስለዚህ ማን ቀረ? ኤድዋርዶ ካማቪንጋ መስዋዕት ሊሆን ይችላል ያልኩትም በዚህ ምክንያት ነው። ጆዜ ሚድፊልዱን ማጠናከር ይፈልጋል። ሚድፊልዱ ላይ ተጫዋቾችን ማምጣት ይፈልጋል። አክቹሊ ብዙ ተጫዋቾች እኮ ላይሆን ይችላል፣ ግን አንድ በቃ አሪፍ የሚለው ተጫዋች ግን እንዲመጣለት ይፈልጋል። ለምሳሌ ኤንዞን ማስፈረም የሚፈልግ ከሆነ ቼልሲዎች ያለምንም ጥርጥር ኤንዞን ከ100 በታች አይሸጡት። 100 አናቱ ላይ አይደል 110 ምናምን ሊያወጡ የሚችሉበት እድል አለ ማድሪዶች እሱን ማስፈረም የሚፈልጉ ከሆነ። ስለዚህ ይሄን ያህል ትልቅ ዝውውር ደግሞ ለማከናወን የግድ ካሏቸው ተጫዋቾች የሆኑትን መቀነስ አለባቸው። ማንቸስተር ዩናይትድ የሚፈልገው ተጫዋች ደግሞ በዚህ ሰዓት ላይ ኤድዋርዶ ካማቪንጋ ወደ 68 ሚሊዮን ፓውንድ አካባቢ ይገመታል ገንዘቡ። ቅድም መግቢያ ላይ ምን ብያችሁ ነበር? አንድሬ ሳንቶስንና ዩሪ ቴሌማንስን ማንቸስተር ዩናይትድ ካስፈረመ በኋላ ወደ 75 ከዛ በላይ የሚሆን ገንዘብ ተርፎታል። ስለዚህ ስለተረፈው በዚህ ያንን ገንዘብ ካማቪንጋ ደግሞ ስንት ነው አልኳችሁ? ወደ 68 አካባቢ ማለት ነው። ስለዚህ የሆነ የሚገጥም ነገር አለው አይደለ? ዩናይትድ ይሄንን ተጫዋች ማግኘት የሚችልበት ትልቁ ዕድል ምንድን ነው? ማድሪዶች ጨክነው ውሳኔያቸውን ካስተላለፉና ሌላ ሚድፊልደር ማምጣት እንፈልጋለን፣ ኤድዋርዶ ካማቪንጋ ከዚህ በኋላ አያስፈልግም የሚል ቁርጠኛ አቋም ከያዙ ኤድዋርዶ ካማቪንጋ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እውን ሊሆን ይችላል ማለት ነው። ለምን? ቤን ጃኮብስ ቅድም ምን ብሏል ብያቸዋለሁ። ልጁ መቆየት ቢፈልግም ግን ደግሞ ጠንከር ያለ ግን በዝውውሩ ጉዳይ ላይ ጠንከር ያለ ሁኔታ አለ፣ ፍሬ ያለው ነገር አለ። ስለዚህ በዚህ መንገድ ኤድዋርዶ ካማቪንጋ የማንቸስተር ዩናይትድ ንብረት ሊሆን የሚችልበት እድል አለ ማለት ነው። ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ላይ ደግሞ ማንቸስተር ዩናይትድ አምና 3ኛ መጨረሱ ይታወቃል፣ በማይክል ካሪክ ስር ማለት ነው። በሩበን አሞሪም ስር በጣም ያልተሳካ ጊዜን ካሳለፈ በኋላ ክለቡ በጣም የማይሆን አቅጣጫ ላይ በሚሄድበት ሰዓት ላይ ማይክል ካሪክ ማንቸስተር ዩናይትድን ተረክቦ 3ኛ እንዲጨርስ አድርጎታል። 3ኛ ሲጨርስ ታዲያ ከአርሰናል ጋር የነበረውን ጋፕ በተለይ አምና ከነበረው ካቻምና ከነበረው ጋፕ በተወሰነ መንገድ አጥብቦታል አይደለ? በኤምሬትስ እስከ ማሸነፍም ድረስ ደርሶ ማለት ነው። ነጥቡም በዛው ልክ አይደለ? የተንቦረቀቀ አይነት አይደለም። ኦፍ ኮርስ 3ኛ ነው እንዲጨርስ ያደረገው። ስለዚህ ያንን ጋፕ ደግሞ በደንብ ለማጥበብ ከአርሰናል ጋር ያለውን ጋፕ አሁን ከአርሰናል ጋር እየተፎካከረ የሚገኘው አንደኛ አርሰናል ሻምፒዮን የሆነ ቡድን ስለሆነ ላይክ ጎል ታርጌት ሲደረግ ሻምፒዮን ከሆነው ጋር ነው ራሱን ለማስተካከል አንድ ቡድን ታርጌት ማድረግ ያለበት አይደል? ከዛ እዛ ጋር ታርጌት አድርጎ ምናልባት ቢወድቅ 4ኛ ላይ 4ኛ ላይ ሊወድቅ ይችላል። ምክንያቱም ለትልቅ ነገር ስታስቡ ለትልቅ ነገር ስትዘሉ ከዛ የሚያንስ ነገር ግን ደግሞ ካላችሁበት ከፍ የሚል ቦታ ላይ ግን ትቀመጣላችሁ አይደል? ዩናይትድም ያን ነገር ለማድረግ በሚል ክረምት ላይ ቢዚ እንደሆነ እየተመለከትን እንገኛለን። ጋፑን ለማጥበብ በሚል ማለት ከዚህኛው ርዕስ በፊትም እንዳነሳውላችሁ የካማቪንጋ ጉዳይ ላይ ጠንከር ያለ ግንኙነት፣ ጠንከር ያለ ፍላጎት፣ ጠንከር ያለ ምንድን ነው ስምምነት ልንለው እንችላለን። ስምምነት ማለት ይሄ ኔጎሺዬሽን እንደማለት ነው። ላይክ ተስማምተዋል ማለት ሳይሆን አላ ፕሮሰሱን ልላችሁ ፈልጌ ነው። እዛ ላይ ያለበት የሚቀጥል ነገር ነው ማለት ነው። እየቀጠለ ታዲያ ታማኙ አትሌቲክ ይዞት በወጣው መረጃ መሰረት ደግሞ ከአርሰናል ጋር ማንቸስተር ዩናይትድ በአንድ ተጫዋች ጉዳይ ላይ ተፋጧል። ወይ ደግሞ ሁለቱም ማንቸስተር ዩናይትድም አርሰናልም ከቦዋዲ ክለብ ጋር ከሊል ጋር ኮንታክት አድርገዋል ልጁን ለማስፈረም ማለት ነው። ስለዚህ ፍላጎታቸው ዝም ብሎ ከላይ ያለ አይደለም ማለት ነው። የ18 ዓመት ተጫዋች በሊል በነበረበት ሰዓት ላይ ያሳየው ፐርፎርማንስ በጣም የሚያስደንቅ እንቅስቃሴ ነበረ። ከዛ በኋላ ደግሞ ዓለም ዋንጫው ላይ ደግሞ መጣና ደግሞ ለሞሮኮ ብሔራዊ ቡድን የሚገርም ፐርፎርማንስ አሳየ።
ፈላጊዎቹ ጨመሩ። በፊትም ፈላጊዎች ነበሩት። ዓለም ዋንጫው ላይ ደግሞ ካሳየው ፐርፎርማንስ አንጻር ደግሞ ፈላጊዎቹ ደግሞ ጨመሩ በደንብ። ከነዛ ፈላጊዎቹ መካከል ደግሞ ሚድፊልደር እያስፈለገው ያለው ማንቸስተር ዩናይትድ ይጠቀሳል። አትሌቲክ እንዳለውም ከሆነ ደግሞ ኮንታክት ተፈጥሯል ማለት ነው። ኮንታክቱ ምን ያህል ፍሬ ያፈራል የሚለውን ነገር አብረን የምንመለከተው ነው የሚሆነው። ምክንያቱም ዩናይትድ ካሴሚሮ ከማንቸስተር ዩናይትድ ጋር ከተለያየ በኋላ ማኑኤል ኡጋርቴ ደግሞ የጉልበት ጉዳት አስተናግዶ ለረጅም ወራት ከሜዳ ከራቀ በኋላ በፍጥነት ሳንቶስ እና ዩሪ ቴሌማንስን አምጥተዋል። ይሄ ግን እዚህ ጋር የሚያበቃ አይደለም። ፋብሪዚዮ ሮማኖ እንደተናገረው ከሆነ እሱ እንዳስቀመጠው ከሆነ ማንቸስተር ዩናይትድ ሶስተኛ ሚድፊልደር ይፈልጋል። ታዲያ ያ ሶስተኛ ሚድፊልደር የሚፈለግበት የራሱ የሆነ ባህሪው አለው፣ የተጫዋቹ ባህሪ ማለት ነው። ያ ባህሪ ምንድን ነው? ዲፌንሲቭ የሆነ ማይንድ ሴት ያለው ወይ ደግሞ የመከላከል ስራውን በደንብ አድርጎ መስራት የሚችል ቢቻል ረዘም ያለ ተጫዋች ነው እየፈለገ የሚገኝ። ይህን ነገር ታዲያ የሚያሟላው ተጫዋች አዩብ ቡዋዲ ነው ማለት ነው። እሱ ብቻ ነው እያልኳቸው አይደለም፣ ሌሎችም ተጫዋቾች ያሟላሉ። ግን ደግሞ አዩብ ቡዋዲም ግን የተፈለገው ይሄን ነገር ስለሚያሟላ ነው። ዩናይትድ ታዲያ ቡዋዲን አሁን አይደለም የፈለገው፣ ወይ በዚህ 2 ወር በዚህ 2 ሳምንት ወይ ደግሞ ዓለም ዋንጫው ከተጀመረ በኋላ ምናምን አይደለም የፈለገው። ላለፉት 12 ወራት አዩብ ቡዋዲን ማንቸስተር ዩናይትድ እየፈለገው ነበር፣ እንደዚሁም እየተከታተለው ነበር። ንግግሮችም ነበሩ ማለት አሁን መፈለግ ብቻም ሳይሆን ንግግሮች ነበሩ። ላይክ ከቡዋዲ ኤጀንቶች ጋር እሱን የሚወክሉት ሰዎች ጋር ንግግሮች እየተደረጉ ነበር ላለፉት 12 ወራት ማለት ነው። ስለዚህ ፍላጎቱ ምን ያህል ጠንካራ እንደሆነ በቀላሉ መረዳት እንችላለን ብዬ አስባለሁ። ጠንካራ ፍላጎት ነው፣ በቀላሉ የሚሸረሸር አይነትም አይደለም። ይሄን ነገር ዘ አትሌቲክ አረጋግጦታል ማለት ነው። ምንም እንኳን ማንቸስተር ዩናይትድ ይሄን ነገር ማሳካት ቢፈልግም፣ ይሄን ተጫዋች የግሉ ማድረግ ቢፈልግም፣ ግን ደግሞ ፍክክር ይጠብቀዋል። ከአርሰናል ጋር ነው ፍክክር ውስጥ ገብቷል ብያችሁ የነበረው አይደለ? ግን የማንቸስተር ዩናይትድ ተፎካካሪ ግን አርሰናል ብቻ አይደለም፣ ማንቸስተር ሲቲም ይሄን ተጫዋች ይፈልገዋል። ስለዚህ ለዚህኛው ተጫዋች ማንቸስተር ሲቲም ፋይት ያደርጋል። ስለዚህ ማንቸስተር ዩናይትድ ከአርሰናል ጋር ፋይት እንደሚያደርገው ሁሉ ከማንቸስተር ሲቲም ጋር ፋይት ያደርጋል። እነዚህ ተፎካካሪዎቹ ናቸው። እንዳልኳችሁ ደግሞ ለ12 ወራት ደግሞ ፍላጎቱን በግልጽ ሲያሳይ ነበር። ሌሎች ታዲያ ይሄ ከስንት ዘመን አንድ የሚገኝ አይነት እድል ነው። አንድ ተጫዋች በሱ ደረጃ አሁን እኮ አንዳንድ ታለንቶች አሉ፣ በተደጋጋሚ የሚመጡ ታለንቶች አሉ። አንዳንድ ታለንቶች ደግሞ በጣም በብዙ ጊዜ አንድ ጊዜ ምናምን የሚመጡ ታለንቶች አሉ። ክለቦች ታዲያ ከብዙ ጊዜ አንድ የሚመጡ ታለንቶች ላይ በተለይ ሻጭ ክለብ ከሆነ ትልቅ ገንዘብ ማግኘት ይፈልጋል፣ ኦልሬዲ መሸጡ ስለማይቀር ማለት ነው። ግን ደግሞ የሚሸጥ ክለብ ደግሞ ካልሆነ ግን ለራሱ መጠቀም ስለሚፈልግ ያንን ተጫዋች በደንብ አድርጎ ያሰለጥነዋል፣ ፕሮቴክት ያደርገዋል፣ የውል ማፍረሻውን በጣም በትልቅ ገንዘብ ያስሯል ማለት ነው። ኢቭን በጊዜ ሌላ ክለብ ላይም ደግሞ ተመልክቶትም ሊሆን እኮ ይችላል። ሌላ ክለብ ላይ ተመልክቶት እንኳን ቢሆን ያንን ተጫዋች የግሉ ለማድረግ በቃ የማይፈነቅለው ድንጋይ ነው። በዛው ልክ ደግሞ ሻጭ ክለብ ደግሞ ትልቅ ገንዘብ መጠቀም አለብኝ ብሎ ስለሚያስብ በትልቁ ገንዘብ ይጠይቃል ማለት ነው። ታዲያ አሁን ላይ ሌሎች እየጠየቁ የሚገኙት ገንዘብ ወደ 85 ሚሊዮን ፓውንድ ነው። ዩናይትድ ይህንን ተጫዋች ይፈልጓል። ላለፉት 12 ወራት ሲፈልገው ቆይቷል። እዚህ ጋር ግን የሆነ ፍሬን የሚይዝበት ምክንያት ያገኛል ማለት ነው። መረጃዎች እንደሚሉት ከሆነ ሌሎች በ85 ሚሊዮን ፓውንድ የሚጸኑ ከሆነ ወይ ደግሞ ከ85 ሚሊዮን ፓውንድ በታች አንቀበልም የሚሉ ከሆነና 85 ሚሊዮን ፓውንዱን ብቻ አምጡ የሚሉ ከሆነ መረጃዎች እንደሚያሳዩት አርሰናልም ሆነ ማንቸስተር ዩናይትድ በልጁ ላይ ያላቸውን ፍላጎት ያቀዘቅዙታል የሚል ነገር ወጥቷል ማለት ነው። ለምንድን ነው ላይክ አርሰናል መሀል ላይ ተጫዋች ይፈልጋል ኦፍ ኮርስ፣ ምክንያቱም ኖርጋርድ ባሳየው ፐርፎርማንስ ደስተኛ አልነበረም። እንደዚሁም ደግሞ ዙቢሜንዲም ደግሞ የሆነ የኮንሲስተንሲ ችግር ታይቶበት ነበር። መጥፎ ተጫዋች አይደለም፣ መጥፎ ነገሮችን አርጓል ወይ ደግሞ መጮት አቅቶታል ማለት አይደለም። ግን ደግሞ ኮንሲስተንት መሆን አለበት ወይ ደግሞ ይሄ በቋሚነት ዴሊቨር ማድረግ አለበት። ያን ነገር ስላላሳካ ይፈልጋል አርሰናል። ማንቸስተር ዩናይትድም ደግሞ እንዳልኳችሁ ነው፣ እንደምናውቀው ነው፣ መሀል ላይ ተጫዋች ይፈልጋል። 85 ሚሊዮን ፓውንድ ግን 18 ዓመት ለሆነው ተጫዋች በሊል ዋናው ቲም ውስጥ የብዙ ዓመት ልምድ ለሌለው ተጫዋች ለዛውም ደግሞ የፈረንሳይ ሊግ ውስጥ ለተጫወተ ተጫዋች 85 ሚሊዮን ፓውንድ ማውጣት እጅግ በጣም ውድ ነው ብሎ ስለሚያስቡ በ85 ሚሊዮን ፓውንዱ የሚቀሩ ከሆነ ሌሎች ከዛ በታች ምንም አይነት ኔጎሽዬሽን አይኖርም፣ ምንም አይነት ምንድራድረው ነገር የለንም የሚሉ ከሆነ ማንቸስተር ዩናይትድ ከዚህ ዝውውር ሊወጣ የሚችልበት እድል አለ። ግን ደግሞ ፍላጎቱ ይሄ ተራ ነገር አይደለም፣ ጠንከር ያለ ፍላጎት ነው ያለው። ለምንድነው ጠንከር ያለ ፍላጎት ያለው?
ልጁ በጣም ታለንትድ ተጫዋች ነው። ለወደፊቱ በጣም ትልቅ ወይ ደግሞ ቶፕ ክላስ የሚባል ወርልድ ክላስ የሚባል ተጫዋች ሊሆን እንደሚችል ይታወቃል። የመከላከል ብቃቱ የመከላከል አቅሙ ደግሞ ተመራጭ አድርጎታል ለማንቸስተር ዩናይትድ። እንዳልኳችሁ ነው ፋብሪዚዮ እንዳለው ምንድነው ሶስተኛ ሚድፊልደር ይፈልጋል ዩናይትድ፣ ግን ደግሞ ያ ሶስተኛ ሚድፊልደር የመከላከል ማይንድ ሴት ያለው መሆን አለበት። እዚህ ጋር አዩብ ቡዋዲ የመከላከል ማይንድ ሴትን፣ የመከላከል ብቃትን፣ የመከላከል ጥንካሬን ይዞ የመጣ ተጫዋች ግን በዚህ ብቻ ደግሞ የታገደ ተጫዋች አይደለም። ያለው ቦክስ ቱ ቦክስ ሚና ከአንድ ቦክስ ወደ ሌላ ቦክስ የሚሄድበት ሚና ደግሞ በዛው ልክ እንዲደነቅ ያደርገዋል። ስለዚህ ከታለንት አንጻር ልጁ ግልጽ የሆነ ታለንት አለው። ዩናይትድ ከሚፈልገው ተጫዋች አንጻር ዩናይትድ የሚፈልገው አይነት ተጫዋች ባህሪ ያለው የመከላከል ብቃት፣ እንደዚሁም ደግሞ ቦክስ ቱ ቦክስ መጫወት የሚችልበትም ብቃት አለው። ቅድም ደግሞ ምን ብያችኋለሁ? ዩናይትድ ቨርሳታይል የሆኑ ተጫዋቾችን ይፈልጋል ብያችሁ ነበር። ስለዚህ አዩብ ቡዋዲ አሁንም ራዳር ውስጥ አለ። ግን ደግሞ ዋጋው ግን የማይቀንስ ከሆነ ግን ማንቸስተር ዩናይትድ ከዚህ ዝውውር ሙሉ በሙሉ ሊወጣ እንደሚችል ተገልጿል ማለት ነው። ወደ ሶስተኛውና የመጨረሻው ርዕሳችን ደግሞ ስንሄድ ሴኔ ላመንስ ከቤልጂየም ጋር ለዓለም ዋንጫው ከተጓዙት ተጫዋቾች መካከል አንዱ እንደሆነ ይታወቃል። ግን ደግሞ በሚጓዝበት ሰዓት ላይ ግን ቋሚ 11 ውስጥ ይገባል ወይ ደግሞ በዛ ቦታ ላይ የተጫወተ የሚገኘው ቲቧ ኮርቷ ነው አይደል? ስለዚህ ኮርቷ በቀላሉ ይተውለታል ተብሎ አይታሰብም። ምክንያቱም ኮርቷ አንደኛ ከልምድ አንጻር ከተመለከተን 34 ዓመቱ ነው። በማድሪድ ቤት ያሳያቸው ፐርፎርማንሱ ያው ኮርቷን ምናውቀው ነው አይደል? ስለሱ መናገር አያስፈልግም። ይሰለፋል የሚል ግምት አልነበረም። ዓለም ዋንጫው ላይ በቃ ኮርቷ ስላለ እሱ ጀስት ሄዶ ለማሟላት አለ አይደል? ኢንኬዝ ጉዳት ከተፈጠረ ኦር ሰምቲንግ እንደዛ ነበር ሲባል የነበረው። ግን ደግሞ በጣም አጉል ሰዓት ማለት እንችላለን አይደል? ሊትራሊ አጉል ሰዓት ማለት እንችላለን። በሩብ ፍጻሜ ጨዋታ በዓለም ዋንጫው ላይ ስፔን ከቤልጂየም ጋር በነበራት ጨዋታ ላይ እንዳለመታደል ሆኖ 70ኛው ደቂቃ ላይ ቲቧ ኮርቷ ተጎዳ። ጨዋታው መቀጠል አልቻለም። ስለዚህ 1-1 ነበር። ስፔንና ቤልጂየም በሰዓቱ 1-1 ነበሩ። ጨዋታውን መቀጠል አልቻለም፣ ተቀይሮ ወጣ። በእርግጥ እሱ ከጨዋታ በኋላ እንደተናገረው ከሆነ እኔ መቀጠል እችል ነበረ፣ ግን ደግሞ የአሰልጣኙ ውሳኔ ነው እሱን አከብራለሁ ብሎ ነበር ተናግሮ የነበረው። ተቀይሮ ሲወጣ ታዲያ የ24 ዓመቱ ሴኔ ላመንስ ተቀይሮ ገባ። ሲገባ ለሴኔ ላመንስ ትልቅ ነገር ነበር። ለምን? የዓለም ዋንጫ የመጀመሪያ ጨዋታውን አድርጓል። ቀጣይ የሚደረገው የዓለም ዋንጫ ላይ በዚሁ ፐርፎርማንሱ የሚቀጥል ከሆነ ሴኔ ላመንስ የቲቧ ኮርቷን ቦታ ሊይዝ እንደሚችል ግልጽ ነው። ለምን? ቲቧ ኮርቷ አሁን 34 ዓመቱ ነው። ከ4 ዓመት በኋላ 38 ዓመት ይሆነው። በእርግጥ በረኛ ችግር የለበትም። እስከ 40 እስከ 41 በከፍተኛ ብቃት መጫወት ይችላል። ግን ኮርቷ ግን በ38 ዓመቱ ግን የሚኖረው ብቃትና ሴኔ ላመንስ ደግሞ አሁን 24 ዓመቱ ነው፣ 28 ዓመቱ ይሆናል። ይሄ ማለት በደንብ ይበስላል ማለት ነው። ተስፋ ይኖረዋል። ቀድሞ ግን በዚህኛው ዓለም ዋንጫ ላይ እንዲጫወት ተደረገ። ለሱ ትልቅ ነገር ነው፣ ደስታም አለው ቅድም እንዳልኳችሁ። ግን ደግሞ እንዳለመታደል ሆኖ ልክ 88ኛው ደቂቃ ላይ አንድ ኳስ ተመታ። ሲመታም የ24 ዓመቱ ቤልጂየማዊው ግብ ጠባቂ ያንን ኳስ ይተፋዋል ማለት ነው። ሲተፋው ተቀይሮ ገብቶ የነበረው የአርሰናሉ አማካይና የስፔን ምንድነው የሚባለው የቁርጥ ቀን ደራሽ የሚባለው የአደጋ ጊዜ ተጠሪ የሚባለው ተጫዋች ሚኬል ሜሪኖ ከሱ የተተፋውን ኳስ በመምታት አስቆጠሩ። ከ1-1 ወደ 2-1 ተመሩ ማለት ነው። አቻ ነበሩ። ከዛ ወደ 2-1 ተመሩ። በማ ምክንያት? በሴኔ ላመንስ ምክንያት። መሳሳት ያልነበረበትን ኳስ ተሳስቶ ማለት ነው። ይህም የልጁ ሜንታሊቲ ላይ ምን አይነት ተጽዕኖ ሊያሳድር ይችላል የሚለውን ነገር የቀድሞ የማንቸስተር ዩናይትድ ምርጥ ከሚባሉ ተከላካዮች መካከል የሚጠቀሰውና የማንቸስተር ዩናይትድ ሌጀንድ ነው የሚባለው እንግሊዛዊው ጋሪ ፓሊስተር ከዘ ፒፕልስ ፐርሰን ከሚለው የቻናል ጋር በኔት ቤት ኦንላይን ቤቲንግ በተዘጋጀ ፕሮግራም ላይ ማለት ነው ሀሳቡን ሰጥቶ ነበር። ምንድነው የተናገረው? አሁን ላይ በሰራው ስራ ወይ ደግሞ በተሳሳተው ስህተት ኦንላይን ላይ አቢዩዝ መደረጉ አይቀርም። አቢዩዝም እየተደረገ ነው። አሁን ላይ ያለው የእግር ኳስ ባህል ወደዛነት ተቀይሯል በሚያሳዝን ሁኔታ ብሎ ተናግሯል። እና ኦፍ ኮርስ ይሄ ነገር ከዚህ በኋላ የሚቀጥል ነገር ነው፣ በአንድ የሚተወው ነገር አይደለም። ግን ደግሞ ሁሌ የሚያጋጥም ነገር አይደለም ሲል ደግሞ ጋሪ ፓሊስተር ይናገራል። 20-30 ሹቶች በቃ ተመቶብ ምናልባት አንዴ ምናምን ሊያጋጥም የሚችል ነገር ነው። እንደዚህ በሚፈጠርበት ሰዓት ላይ ደግሞ ተከላካዮችም በቃ በረኛው ያድነዋል ብለው ስለሚያስቡ ሙሉ ፎከሳቸው የሚሆነው ወደ ማጥቃቱ ነው እንጂ በረኛው ሊተፋው ይችላል የሚል አይነት ሐሳብ አይኖራቸውም።
የሚያጋጥም ነገር ነው። ያ ነገር ተፈጥሮበታል አለ። ወደ ወሳኙ ደግሞ ሐሳብ ወይ ደግሞ ወደ ወሳኙ እሱ የተናገረው ነገር ደግሞ ስናልፍ ምን አለ? እንደዚህ አይነት ነገር የሚቋቋምበት የአእምሮ ጥንካሬ ይኖረዋል ብዬ ተስፋ አደርጋለሁ። ምክንያቱም እኔን ነገር የሚቋቋምበት የአእምሮ ጥንካሬ ከሌለ ልጁ መጀመሪያ ላይ ያመጣው ሞመንተም በማንቸስተር ዩናይትድ ቤት ያመጣው ሞመንተም ሊያፈርስበት እንደሚችል ግን ያሰጋል። ምክንያቱም ይሄ ነገር በአንድ የሚተው ነገር አይደል። ሀገሩ የማለፍ ቻንስ ነበራት ወይ ደግሞ አትሊስት ያን ስህተት ባይሳሳት ኖሮ በዛ ሰዓት አትሰናበትም ነበር። ይሄ ነገር ከአእምሮ አይጠፋም። ተጫዋች ተሸክሞት ይኖራል። ነገሮች ሊከብዱበት ይችላሉ። ግን ምን ነገር ላይ ይወሰናል አለ መሰላችሁ? አንደኛ ልጁ ያለው የሜንታል ስትሬንግዝ ወይ ደግሞ የአእምሮ ጥንካሬ ላይ ይወሰናል። ሌላኛው ነገርና ወሳኙ ነገር ግን ይሄ ልጅ በ23 ዓመቱ ወደ ትልቁ የእንግሊዝ ፕሪሚየር ሊግ ሄዶ የሚገርም ፐርፎርማንስ አሳይቶ ማንቸስተር ዩናይትድን የሚያክል ቡድን ላይ ምርጥ ወጣት ተጫዋች ሆኖ ተገኝቶ ልክ ቦክሱን ማኔጅ የሚያደርግበት የቆሙ ኳሶችን ዲፌንድ የሚያደርግበት መንገድ አጠቃላይ የሚጫወትበት መንገድ ማንቸስተር ዩናይትድን እንደጠቀመው ሁሉ አሁን ደግሞ የማንቸስተር ዩናይትድ የቡድን አባላት ጓደኞቹ፣ የስታፍ አባላት፣ ደጋፊው ይሄ ልጅ ማበርታት ማጠንከር አለባቸው። ለምን? ቅድም እንዳልኳችሁ የአእምሮ ጥንካሬውን ይሄ ልጅ ማምጣት አለበት። ሳይኮሎጂካል ኢምፓክት ይኖረዋል ቀጣይ የሚኖረው ጨዋታ ላይ ሲዝኑ ላይ ማለት ነው። ስለዚህ ይሄን ነገር ሊያልፍ የሚችለው የራሱ ጥንካሬ እንዳለው ሆኖ ግን ደግሞ የእሱ ጓደኞች ትሬኒንግ ላይ በየቀኑ የሚያገኙት ሰዎች ማበረታታት አለባቸው። እንዲረሳው በቃ ያን ነገር ረስቶት በቃ የሚያጋጥም ነገር ነው ራሴን ማሳየት አለብኝ ብሎ ወደፊት እስኪያይ ድረስ ጋሪ ፓሊስተር የሚለው ምን መሰላችሁ? ይሄ ልጅ ያንን የሱን ምንድነው የሚባለው ይሄ አስፈላጊነቱን ወይ ደግሞ ጠቃሚነቱን መልሶ እስኪያሳይ ድረስ ይሄ አሁን ያለበት ጭንቀት ወይ ደግሞ ያለበት ጫና አይጠፋም የሚል ሐሳብ ነበር ተናግሮ የነበረው። ስለዚህ ከመቼውም ጊዜ በላይ ይሄ ተጫዋች በደጋፊው በጓደኞቹና በአሰልጣኞቹ መደገፍ አለበት ብሎ ጋሪ ፓሊስተር አስቀድሞ ማስጠንቀቂያ ይሰጣል ማለት ነው። የናንተ ሐሳብ ምንድነው? ስለ ሴኒ ላመንስ ስህተት ቀጣይ ዓመት የሚኖረው የማንቸስተር ዩናይትድ ፐርፎርማንስ ላይ ችግር ይፈጥራል ብላችሁ ታስባላችሁ የሚለውን ነገር እንደዚሁም ደግሞ ዩናይትድ ባዩ ቡሃሪ ጉዳይ ላይ እስከምን ድረስ መሄድ አለበት በሚለው ጉዳይ ላይ ስለ ካማቪንጋም ያላችሁ ሐሳብ ምንድነው የሚለውን በኮሜንት ሴክሽን ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው።